ላይ ተጭኖ ነው ወደ ቤተ መቅደስ የገባው። የታሰሩትን ፈቶ ነው ወደ ቤተ መቅደስ የገባው። ለምን ትፈቷቸዋላችሁ ብሎ የሚጠይቃችሁ ሰው ቢኖር በሉ እግዚኦሙ ይፈቅዶሙ፣ ጌታቸው ይፈልጋቸዋል ብላችሁ ነገሯቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች በአምላካችን በልዑል እግዚአብሔር ስም እንደምንሰነበታችሁ አሜን። ልዑለ ባሕርይ አምላካችን እግዚአብሔር በአንደበታችን ዘርዝረንና ተናግረን ስለማንጨርሰው ታላቅ ስለሆነው ስጦታ ሁሉ ስሙ ለዘላለም የተመሰገነ ይሁንልን። በዛሬው ዕለት አምላካችን እግዚአብሔር ቢፈቅድልን አባቶቻችንን በረዳበት ቸርነቱ ቢረዳን የምንነጋገርበት የትምህርታችን ርዕስ ፍትሕወ ወአምጽእዎ ሊተ፣ ፍቱና አምጡልኝ የሚል ርዕስ ይዘን እንነሳለን። ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 21 ቁጥር 2 ላይ የምናገኘው ቃል ነው። እሱን መነሻ አድርገን እንነጋገራለን። የጠራንና የሰበሰበን በንጹህ ደግሞ ያዳነን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር እንደ አባቶቻችን ዘመን ሁሉ በእኛም በልጆቹ መካከል ተገኝቶ ቃሉን እንዲመግበንና እንዲያስተምረን መልካም ፈቃዱ ይሆንልን። ፍትሕወ ወአምጽእዎ ሊተ አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተላለፈላቸው ቃል ነው። መድኃኒታችን ኢየሱስ ክርስቶስ ወደ ዓለም የመጣበት አንዱ ጉዳይም ነጻነት ያጡት ወደ ነጻነታቸው እንዲመለሱ፣ ሰላም የምስራች የናፈቃቸውና ያልተሰበከላቸው ሕዝቦች ሰላምና የምስራች እንዲሰበክላቸው ነበርና የመጣው። ከዘመናት በአንዱ ዘመን ከደቀ መዛሙርቱ ሁለቱን ጴጥሮስንና ዮሐንስን ብለውታል አባቶቻችን በትርጓሜያቸው። እነዚህን ሁለት ደቀ መዛሙርት ጠራና ሂዱና ፈታቸው አምጡልኝ ብሎ ነገራቸው ይላል። ምኑን ነው ፍቱልኝ አላቸው? ሂደው የታሰረውን ፈተው እንዲመጡስ ለምን አስፈለገ? ያልታሰሩ ብዙ ነገሮች ያሉ አይደለምን? ያልን እንደሆነ ነገሩ ሌላ ነው። ደቀ መዛሙርቱ ሁለቱ በተለይ ጴጥሮስና ዮሐንስ ሂዱና ፈታቸው አምጡልኝ ተብለው የታዘዙት ወደፊታቸው ወዳለው መንደር ነው የታዘዙት። ወደፊት ስትሄዱ የምታገኙት መንደር አለ። በዚያ መንደር ውስጥ ስትገቡ የታሰረ አህያ ታገኛላችሁ። አህዮቹ ወንጌላውያን በሁለት መንገድ ጽፈዋቸዋል። ሉቃስ ውርንጫውን ብቻ ነው የሚጽፈው። ሰው ያልተቀመጠበት ትረክቡ እዋለ አድግ እሱረ ዘይተጽዕኖ ሳብ፣ ሰው ያልተጫነው የአህያ ውርንጫ ታገኛላችሁ ይላል። በ19ኛው ምዕራፍ ላይ ቅዱስ ሉቃስ ወንጌላዊ መዝግቦታል። በዚህ በማቴዎስ ወንጌል ደግሞ አሁን በጠቀስነው ምዕራፍ ላይ አህያይቱን ከነ ውርንጫዋ ታስራ ታገኛላችሁ ይላል። አባቶቻችን ሊቃውንተ ቤተክርስቲያን እንደተረጎሙት ይህች አህያ እናቲቱ አህያ ከነ ውርንጫዋ ገበያ ሄደው ነው የተገኙት። መድኃኒታችን ኢየሱስ ክርስቶስም ወደፊታችሁ ወዳለው መንደር ሂዱ ነው ያላቸው። በወንጌል ወደፊት እንጂ ወደ ኋላ መመለስ እንደሌለ ለማሳየት ነው ወደፊታችሁ ሂዱ ያላችሁ። ሁሩ ሀገረ ዘቅድሜክሙ ነው ያለው። ወደፊታችሁ ወዳለው ሀገር ሂዱ አላቸው። ወደፊት ወዳለው ሀገር ማለት ምንድን ነው? መንግስተ ሰማያትም ወደፊታችን ያለች ሀገር ናትና ወደፊታችን እንጂ ወደ ኋላችን እንዳንመለስ የሚያሳይ ምስጢር የነበረው ቃል ነው መልእክቱ። ወደፊታችሁ ወዳለው መንደር ሂዱ ነው ያለው። ሀገሪቱን ስሟን አይጠራም። ምክንያቱም መፈታቱ በስም ለተጠቀሱ ስመ ገናና ለነበሩ አህጉር ብቻ የሚደረግ ስላልነበረ የሀገሪቱን ስሟን አይጠቅስም። ሁሩ ሀገረ ዘቅድሜክሙ ነው የሚለው። ወደፊታችሁ ወዳለው መንደር ሂዱ። ይሄ ማለት ስመ ገናና ለነበሩ አህጉር ብቻ የሚደረግ ስላልነበረ የሀገሪቱን ስሟን አይጠቅስም። ሁሩ ሀገረ ዘቅድሜክሙ ነው የሚለው። ለች ሀገር ናትና ወደፊታችን እንጂ ወደ ኋላችን እንዳንመለስ የሚያሳይ ምስጢር የነበረው ቃል ነው መልእክቱ። ወደፊታችሁ ወዳለው መንደር ሂዱ ነው ያለው። ሀገሪቱን ስሟን አይጠራም። ምክንያቱም መፈታቱ በስም ለተጠቀሱ ስመ ገናና ለነበሩ አህጉር ብቻ የሚደረግ ስላልነበረ የሀገሪቱን ስሟን አይጠቅስም። ሁሩ ሀገረ ዘቅድሜክሙ ነው የሚለው። ወደፊታችሁ ወዳለው መንደር ሂዱ። ይሄ ማለት አባቶቻችን ሐዋርያትን መልእክት እያስተላለፈላቸው ነው።
ወደ ኋላቸው ተመልሰው ይሄ ማለት ወደ ከተማ ገብተው እንደገና በቀደመ ኑሯቸው ስጋዊ ስራቸውን እየሰሩ መሰግራና አሳ ሆነው ቤት ሰርተው ጎጆ ቀልሰው መኖርን እንዳይጀምሩ ሁሩ ሀገረ ዘቅድሜክሙ ወደፊት ወዳለው መንደር ሂዱ አላቸው። ወንጌል ማለት ወደፊት መሄድ ማለት ነው። ወደፊት ስንሄድ ነው እግዚአብሔርን ማግኘት የምንችለው። ምክንያቱም እሱም ያለው ከፊት ከፊት ይሄዳለው ነው ያለው። እረኛቸው ከፊት ከፊት ይሄዳል፣ እነሱም ይከተሉታል ነው የተባለው። ስለዚህ እየጠራን ቃሉን እያሰማን ወደፊታችን ይሄዳል፣ እኛም ደግሞ ከኋላ እንከተላለን። የክርስትናው ጉዞ እንደዚያ ነው፣ ወደፊት ነው። ስለዚህም ወደፊት ሂዱ አላቸው። አገሪቱንም አለመጥራቱ ስም አለመስጠቱ ስም ወዳላቸው አህጉር ብቻ ገብተው እንዳያስተምሩ ነው። በስም ወደማይታወቁትም መንደሮች ገብተው ስም ወደሌላቸው ሰዎች ገብተው እንዲያስተምሩ። እንደውም በዚሁ ወንጌል ላይ ምን ተብሎ ተጽፏል? ሁሩ በልወለ እገሌ የሚል ቃል ደግሞ እናገኛለን። ፋሲካውን ሲያከብር ሂዱና እገሌን እንዲህ በሉት ይላል። አሁን ይህን ያክል ታላቅ ታሪክ የተደረገበትን ሰው ስሙን ለምንድን ነው ያልጠቀሰው? ወንጌልና ኦሪት ምግብናዋን ለቃ ወንጌል ደግሞ ምግብናውን የተረከበችበት ታላቅ ቤት እኮ ነው። ሐዲስ ኪዳን የጸደቀበት ብሉይ ኪዳን ደግሞ የተፈጸመበት ዕለት ነው። ይሄ ውል አዲስ ውል አሮጌውን ውል ሽሮ እግዚአብሔር ከሕዝቡ ጋር አዲሱን ኪዳን የተጋባበትን ያንን ቤት ባለቤቱን ስሙን አልጠቀሰው። የባሪያ ንግድ የቆመባቸው እንዲቆም ስምምነት የተፈረመባቸው ተብለው እንኳን በታሪክ በቅርስነት የተመዘገቡ ቤቶች አሉ አይደል? ይሄ ግን የሰው ልጆች ነፃነትን ያገኙበት ከግላ ኦሪት የተላቀቁበት ማለትም ከኃጢአት ከድቅድቅ ጨለማ ከኦሪት ጨለማ የወጡበትን ያንን እንኳን ታሪክ ባለ ታሪክ ሰው እገሌ ብሎ ነው የጠራው። ምን ለማለት ነው? የነገስታቱን ቤት ብቻ እየጠሩ ዝነኞችን፣ ታዋቂዎችን፣ ካህናቱን፣ ምሁራኑን ብቻ እየለየን እናስተምር እንዳይሉ ስም የሌላቸው ሰዎች ስም የሌላቸው አህጉር አሉ። እነዚያንም አስተምሩ ለማለት አገሪቱን ሳይጠራ ወደፊት ሂዱ አላቸው። እነሱም ሄዱ። ሲሄዱ አህያይቱን ከነውርንጫዋ አገኙ ነው የሚለው። መተርጉማኑ እንደተናገሩት በትርጓሜያችን እንደተቀመጠው እነዚህ አህዮች የተሰረቁ ነበሩ። ወደ ተሰረቁት አህዮች ነው የላካቸው። እዚያም የነበሩ ሰዎች ባለቤት ስላልነበራቸው የተሰረቁ እንደሆኑ ስለታወቁ ለጊዜው ለምን ትፈቷቸዋላችሁ ብለው ነበር። መልሱንም ነግሮ ነው የሰደዳቸው። ለምን ትፈቷቸዋላችሁ ብሎ የሚጠይቃችሁ ሰው ቢኖር በሉ እግዚኦሙ ይፈቅዶሙ ጌታቸው ይፈልጋቸዋል ብላችሁ ነገሯቸው ነበር ያላቸው። ጥያቄውን አንስቶ መልሱንም ነገራቸው። ጥያቄው መልሱም ከእግዚአብሔር ዘንድ ነው ያለው። ለጥያቄያችን መልስ መስጠት የሚችል ከሱ በቀር ሌላ እንደሌለ የሚያሳይ ቃል መልሱን ነገራቸው። ይህን መልስ ተቀብለው ሂደው በዚህ መልስ ጠላቶቻቸውን ወደረኞቻቸውን አትፍቷቸው ብለው የሚከራከሯቸውን ፈተው ተመልሰዋል። የተሰረቁትን አህዮች ፈተው እንዲያመጡለት የፈለገበት ምክንያት እነዚህ ሁለት አህዮች የእናቲቱ የቤተ እስራኤል ውርንጫይቱ ደግሞ የቤተ አሕዛብ ምሳሌ ነበሩ። ሁለቱንም ፈታችሁ አምጡልኝ መባሉ እግዚአብሔር የመጣው ሁለቱንም ከታሰሩበት የኃጢአት ማሰሪያ ለመፍታት መሆኑን ለማመልከት ነው። ሁለቱንም ነው ያለው። ሁለት ሰው ልኮ ሁለቱንም ፈታችሁ አምጡልኝ አለ። የታሰሩትን ፍቱ ነው ያለው። ይሄ ማለት ምንድን ነው? በኃጢአት ወደ ታሰሩት፣ በፍቅረ ጣዖት ወደ ታሰሩት እየሄዱ መፈታትን እንዲሰብኩ ነው። በወንጌል እንዲፈቷቸው በተሰጣቸው ስልጣን እየፈቱ እንዲያመጧቸው ዓላማው እሱ ስለነበር እሱም መምጣቱን ሲናገር በትንቢትም እንደተነገረለት በትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ጀምሮ ስንመለከት እንደምናነበው የታሰሩትን ለመፍታት እፍታህ ሙቁሃነ ነው የሚለው። የታሰሩትን እፈታ ዘንድ ልኮኛል ነው የተባለው። የሐዋርያት መላክ ወደ ታሰሩ ሰዎች ነው። ወዳልታሰሩትማ ምን አላቸው? አሁን ብዙ ጊዜ እንደው የባለጠጎችን ቤት ደጅ መጥናት በካህናት ዘንድ የሚታይ ከሆነ ትክክለኛው አገልግሎት አይደለም። ድሆችስ፣ በድህነት የታሰሩት
ኃጢአተኞችስ እንዴ ጻድቃንን ብቻ አይደለም ካህናት ልጆች አድርገው ይዘው ሊቀጥሉ የታሰሩትን በኃጢአት በዝሙት በአመንዝራነት በሐሜት በክፉ ሱስ የታሰሩትን የካህናት ልጆች ናቸው። ካህናት ብዙ ጊዜ ወደ ታሰሩ ሰዎች ሊያዘወትሩ እንዲገባ ነው የሚያሳየው። ወደ ታሰሩ ሰዎች ኃጢአት ያሰራቸው መፈታት ያቃታቸው መንቀሳቀስ የተሳናቸው እኮ በጣም ብዙ ናቸው። ወደ እነሱ ደዌ ያሰራቸው እንዴ ወደ ጤነኞች ቤትማ ማንም ያዘወትራል እኮ። ሁለቱም የተሰረቁ ነበሩ ብለን ቤተ አሕዛብም ሆነ ቤተ እስራኤል የተሰረቁ ሆነው ነበር። ዲያብሎስ ሌብነትን ለፍጥረት ሁሉ ያስተማረ እሱ ነው። ያልፈጠረውን እኔ ፈጠርኳችሁ ብሎ መግዛት የጀመረ እሱ ስለሆነ፣ ስለዚህ ባልፈጠረው ፍጥረት ላይ የነገሰ ክፉ ፍጥረት ስለሆነ ሌባ እንለዋለን ዲያብሎስን ማለት። እስመ ሰራቂ ውእቱ ተብሎ የተጻፈለት ሌባ፣ ነፍሰ ገዳይ ተብሎ የተጻፈለት እሱ የሰረቃቸውን ወደ ባለቤቱ ሊመለስ መልሱ በራሱ የሚገርም በሉ እግዚኦሙ ይፈቅዶሙ ጌታቸው ይፈልጋችኋል በሉት። የሚጠይቃችሁ ሰው እነዚያ ጠያቂዎች እኮ አጋንንት ናቸው። አጋንንትን እኮ ነው እንዲህ ብላችሁ ጌታቸው ይፈልጋችኋል በሉ። የጠፋ አዳምን ለመፈለግ የተሰረቀ የአዳምን ዘር የአዳምን ሕይወት ወደ እሱ ለመመለስ እግዚአብሔር ወደዚህ ዓለም መጥቷል። ሰው የሆነበት አንዱ ምክንያት የጠፉትን ለመፈለግ የተበተኑትን ለመሰብሰብ ስለነበረ ነው። ስለዚህ እነሱን ፍለጋ የመጣ እግዚአብሔር ጌታ ይፈልጋቸዋል፣ ጌታቸው ይፈልጋቸዋል ብላችሁ መልሱላችኋል። ጥያቄዎቹ አጋንንት ናቸው፣ አጋንንት ነበሩ። ሐዋርያት ይሄን መለሱ። እግዚአብሔር ይፈልጋቸዋል አሉ። በአሕዛብ መንደር ገብተው እኮ ከጣዖታት ጋር ከጣዖት ካህናት ጋር ተሟግተው ነው ቤተ ክርስቲያንን የመሰረቱ በአሕዛብ መንደር ነው። ይህን ሲያደርጉ እግዚአብሔር ይፈልጋቸዋል እያሉ ወደ እግዚአብሔር ነው ያቀርቧቸው የነበረው። አንድ ወቅት ላይ በሐዋርያት ሥራ ምዕራፍ 14 ላይ እንደምንመለከተው አማልክት ተመሰሉ ሰብአ ወረዱ ሀቤነ ብሏቸው ነበር። ወደ ሐዋርያት በዚህ በኤፌሶን ገብተው አርጤምስ በምትመለክበት ታላላቅ ጣዖታት በነገሱበት ሀገር ውስጥ ገብተው ሲያስተምሩ የሚያደርጉትን ተአምራት ተመለከቱና ሰዎቹ ምን አሉ? አማልክት ናቸው ሰዎች መስለው ወደኛ የመጡ እንጂ እነዚህ በትክክል ሰዎች አይደሉም አሉ። እነሱ ግን ዓላማቸው የሚፈልጋቸውን አምላክ ማስተዋወቅ ስለነበር እኛ የአምላክ አገልጋዮች ነን እንጂ አማልክት አይደለንም ብለው ወደሚፈልጋቸው አምላክ መልሰዋቸዋል ይላል። እግዚአብሔር ይፈልጋቸዋልና ከጣዖታት ጋር ከመናፍቃን ጋር ታግለው አባቶቻችን የታሰሩትን የሰው ልጆች ወደ ቤታቸው መመለስ ችለዋል። እንግዲህ በዚህ ዕለት ከሚታሰቡ ነገሮች ከሚነበቡ ምንባቦች መካከል አንዱ ይሄ ነው። ዕለቱ 3 ነገሮችን በጥሞና እንድናስታውስ ያደርገናል። አንደኛው የሚገርሙ ነገሮች ናቸው። አሁን እነዚህ 3ቱ የምጠቅስላችሁ አንደኛው የታሰሩት መፈታት ነው። የእነዚህ አህዮቹ መፈለጋቸው። አህያ እኮ ከማይበሉት እንስሳት መካከል ለመስዋዕት ከማይሆኑ ፍጥረታት መካከል ነው የምትመደበው። በኦሪት ዘሌዋውያን ምዕራፍ 11 ላይ ስንመለከት ከማይበሉት ውስጥ የተመደበች ፍጥረት ናት አህያ። ምኗ ይጠቅማል? ለመስዋዕት አትሆን። ምን ትጠቅማለች? አህያ ምናልባት በሕይወት እስካለች ድረስ የምትጫነውን ተጭና ትኖር እንደሆን ነው እንጂ ሌላ ምን ትጠቅማለች? ስለዚህ የተናቀችውን ለምን ፈለገ? ለመስዋዕት የማትሆነውን አምጡልኝ ለምን አለ? ያልን እንደሆነ እግዚአብሔር የመጣው ታላላቁን እነ አብርሃምን እነ ይስሐቅን እነ ያዕቆብን ብቻ ፈልጎ አይደለም። በመስዋዕታቸው በተጋድሏቸው ደስ ያሰኙት እነ አቤልን ብቻ ፈልጎ አይደለም እግዚአብሔር የመጣው። እድሜ ዘመናቸውን በኃጢአት የጨረሱትንም መቃብር ከመውረዳቸው አስቀድሞ ሊታደጋቸው መጥቷል። እነ ፈያታዊ ዘየ ማለት ነው። 100 ዓመት ያለማቋረጥ እንባ ያፈሰሰውን ሰው አዳምን ብቻ አይደለም ሔዋንን ብቻ አይደለም ፈልጎ የመጣው እግዚአብሔር ልጆቻቸውን የልጅ ልጆቻቸውን ለመስዋዕት አትሆንም ብለናል። የሰው ልጆች መስዋዕትም እኮ ልክ እንደዚያ ነበር፣ የማይጠቅም ሆኖ ነበር። ከጥቅም ውጭ የሆነ መስዋዕት፣ ከጥቅም ውጭ የሆነ ጸሎት አገልግሎት የማይሰጥ ምናልባት ለእግዚአብሔር መምጣት ለአምላክ ሰው መሆን ረድቷቸው ይሆናል እንጂ ሌላ ምን አድርጓቸዋል? የተዘጋውን ገነት መክፈት ያልቻለ ጸሎት፣ የተቀማነውን ርስት ማስመለስ ያልቻለ መስዋዕት የነበረበት ዘመን። እነዚህን ፍለጋ መጣ እግዚአብሔር። የተናቁት ምናቸው የማይጥመው ምናችን ይጥም ነበር? በእውነት ባህሪያችን ቆሽሾ አድፎ ምናችንም ንጹህ ስላልነበረ ምናችንን መስዋዕት አድርገን ይዘን እንቅረብ።
ምናችን ምናልባት የሰዋ ነው መስዋዕት በዚያ ዘመን አባቶቻችን ነቢያት የሰውት መስዋዕታቸው የጸለዩት ጸሎታቸው ከአባር ከቸነፈር አድኗቸው ይሆናል እንጂ ሌላ ምንድነው? ምን አድርጎላቸዋል? እናም ይሄንን የማይጠቅመውን ባህሪያችንን ፈልጎ የማይጠቅመውንና ንጹህ ያልነበረውን ባህሪያችንን ተዋህዶ ሰው መሆኑን ለማጠየቅ እኮ ነው። አህያይቱን አለ መስዋዕት ማትሆነዋን መርጦ እሷን እንዲያመጡለት አዘዘ። አምጧት አለ። እሱ ሲጫንባት እንደምትከብር ያውቃልና እሱ ሲጫንባት እኮ ነው ሰዎቹ ሁሉ ትጥቃቸውን እየፈቱ ያላቸው ልብሳቸውን ከላያቸው ላይ እየገፈፉ አንተ ለተቀመጥክባት አህያ መሬት መንካት አይገባትም እያሉ አነጠፉላት። እግዚአብሔር በላይዋ ላይ አለና ከበረች አህያዋ። የሚያልፈው የሚያገድመው ሁሉ ደቅቷት ያልፍ እንዳልነበረ አይፈልጋት እንዳልነበረ ዛሬ ግን ሁሉም እያከበራት ምንጣፍ እያነጠፈላት ወደ ቤተ መቅደስ እንድትገባ አደረጋት። ጌታ የታሰሩትን ፈቶ ነው ወደ ቤተ መቅደስ የገባው። በታሰሩ አህዮች ላይ ተጭኖ ነው ወደ ቤተ መቅደስ የገባው። ለምን ከተባለ ምስጢሩ ምንድነው መሰላችሁ? ምስጢሩ የታሰርን በኃጢአት ታስረን በሲኦል ተግዘን በዲያብሎስ ተማርከን የነበርን እኛን ፈቶ ነው እንደገና ቤተ መቅደስ ያደረገን። ወደ ቤተ መቅደስ ይዞን ገባ። ቤተ መቅደሱ የመንግስተ ሰማያት ምሳሌ ነው። ወደ ክብሩ ይዞን ገባ። ወደ መንግስቱ ይዞን ገባ። የታሰርን የነበርን እኛን ፈቶ ነው ይዞን የገባው። የተማረክን የተሰረቅን የነበርን እኛን እንደገና መልሶ ነው ከምርኮ ነፃ አውጥቶ ከግዞት ወደ ቤተ መቅደስ ወደ ክብሩ ስፍራ ይዞን ገባ። ያውም እየተነጠፈልን ገባን። ምን ይገርማል! እስራኤል ደመና እየተዘረጋላቸው የደመና ሸራ ከፊት እየተዘረጋላቸው ምድረ ርስት ቢገቡ ምን ይገርማል! ከዛ ይልቅኛ በእውነት የእግዚአብሔር ቸርነት ተነጥፎልን ከፊታችን እየገባን አይደል? ምን ይገርማል! እስራኤል ከደመና ላይ መና እየተንጠባጠበላቸው እየበሉ ምድረ ርስት ገቡ መባል ምን ይገርማል! እኛ ይልቅ ከዚያ በተሻለ ሁኔታ ታላቁን የእግዚአብሔር ፍቅር የሚገልጥ የገዛ ስጋውን የገዛ ደሙን እየበላን መንግስተ ሰማያት ድረስ እንቀጥል የለን? ይሄን እያደረገ ይዞን ገባ ወደ ክብሩ ስፍራ። የመንግስተ ሰማያት ምሳሌ ወደ ነበረው ወደ ቤተ መቅደስ በአህያይቱ ውርንጫ ላይ ተጭኖ ወደ ቤተ መቅደስ ገባ። ቅድም እንዳልኳችሁ ውርንጫዋ የቤተ አህዛብ ምሳሌ ናት። ውርንጫዋ ገና ምንም ያልለመደች ናት። ቀንበር አልተጫነባትም። ገና ስራም አልለመደች። ምንም ነገር የላትም። ቤተ አህዛብ ልክ እንደ ህግ አያውቁ። ለዚህ ነው በውርንጫዋ የተመሰሉት። እናቲቱ በቤተ እስራኤል እናቲቱ መጫን ለምዳለች። ስራ አገልግሎት ጀምራለች። ቤተ እስራኤልም ህጉን ያውቃሉ፣ አገልግሎት ጀምረዋል። ለዚህ ነው በታላቂቱ የተመሰሉት። እነዚህን ሁለቱንም አንዳደረገና አንድ ቤተ መቅደስ ውስጥ ይዟቸው ገባ። ከዚያ በፊት ውርንጫ አህያ ተብሎ ይከፋፈሉ የነበሩት አህዛብ ቤተ እስራኤል ተብሎ ይከፋፈሉ የነበሩትን አንድ ቤት ውስጥ በአንድ መንገድ አንድ ምንጣፍ እየረገጡ ህዝቡ ሁሉ ተሰብስቦ እያከበራቸው ወደ ቤተ መቅደስ ገቡ። እልል ብለው እነዚህ ዙሪያውን ከበው እኮ ያጨበጭቡ እልል ይሉ የነበሩት የመላእክት ምሳሌዎች ናቸው እኮ። የተማረከው አዳም ሲመለስ መላእክት ሁሉ እልል እያሉ ደስ ብሏቸው ይዘውት ገቡ ወደ ቤተ መቅደስ። ያ ማለት ወደ ክብሩ ስፍራ። ምንድነው የሚለው ነብዩ ዳዊት? መኳንንት ደጁን ከፈቱ አሮሃት መኳንንት መዝሙር 23 ቁጥር 7 ላይ እንደተጻፈ ይባ ንጉሠ ስብሐት እየተባለ የክብር ንጉሥ ይግባ በሩን ክፈቱ አይደለም? አሁን ያን ቀን በሩ ተከፈተ። መከፈት ብቻ አይደለም፣ መንገዱ ሁሉ ምንጣፍ በምንጣፍ ሆነ። የክብር ንጉሥ መጥቷል። የክብር ንጉሥ ደግሞ ሁለቱንም አስከትሎ ነው የመጣው። አህያይቱንና ውርንጫው አንዱ አይበቃውም ነበር በእውነት ለመጫን ለመግባት ወደ እስከ ቤተ መቅደሱ አንዱ በቂ ነበር እኮ ሩቅም ስላልነበረ፣ ግን ሁለቱንም አደረገ። ለምን ከተባለ ለሁለቱም ነውና ሰው የሆነው። ሁለቱንም ወደ ክብር ስፍራ ይዞ ለመግባት ይህን አደረገ። አንዱ የሚገርመው ነገር እሱ ነው። ከሁሉም ነገር መርጦ ለመስዋዕት የማትሆነዋን የማትጠቅመዋን አህያ መምረጡ የሚገርም ሆኖ ገርሞን አድንቀን እግዚአብሔርን አመስግነዋል። የማንጠቅም ባሮች ሆነን ሳለ እንድንጠቅም አድርጎናል። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። ሌላውና ሁለተኛው የሚገርመው ነገር በዚህ ቀን መናገር የማይችሉት የተናገሩበት ቀን መሆኑ ነው። ይሄ ማለት የቤተ መቅደስ የቢታንያ ድንጋዮች ቅዱስ ሉቃስ በ19ኛው ምዕራፍ ላይ የጠቀሳቸው
የቢታንያ የቤተ መቅደስ ድንጋዮች አሉ። ቤተ መቅደሱ በር ላይ ተጠፍጥፈው ለዘመናት ሲረገጡ ከመኖር በስተቀር ሌላ እድል ያልነበራቸው፣ ዛሬ ግን እሱ አልፎ ሲሄድ እንዲናገሩ ሲያዛቸው ሲፈቅድላቸው መናገር ጀመሩ። ሆሳዕና በአርያም ህዝቡ ሆሳዕና በአርያም እያለ እልል እያለ ሲያሸበሽ ሲያመሰግን ዘንባባውን ይዞ ደስታውን ሲገልጽ በጎን ሆነው ደግሞ የሚቃወሙ ካህናት ነበሩ፣ ፈሪሳውያን ሰዱቃውያን ነበሩ። እነሱን ሊያሳፍራቸው ፈልጉ ድንጋዮችን አስነሳ። አስቀድሞ በማቴዎስ ወንጌል ምዕራፍ 3 ላይ መጥምቀ መለኮት ቅዱስ ዮሐንስ እብለክሙ ከመ ይክል እግዚአብሔር አንሶ ውሉድ እምላንቱ አእማን፣ እግዚአብሔር ለአብርሃም ከነዚህ ድንጋዮች መካከል ልጅ እንደሚያስነሳለት እነግራቸዋለሁ ብሎ ነበር። በአብርሃም ልጆች ፋንታ ድንጋዮችን ተካ እግዚአብሔር። ድንጋዮች መናገራቸው የዚያን ቀን የአሕዛብ ምሳሌ ነው። አሕዛብ በአምልኮተ እግዚአብሔር ጸንተው ወደ አምልኮተ እግዚአብሔር መጥተው እግዚአብሔርን ሲያገለግሉ ሲያመሰግኑ የመኖራቸው ምሳሌ ነበር። ድንጋይ ቀዝቃዛ ነው። አሕዛብ ለሃይማኖት ሞቃቶች አልነበሩም። በመንፈስ ቅዱስ ያልተሟሟቁ በኃጢአት የቀዘቀዙ ነበሩ። እነሱን አስነስቶ አመስጋኝ ቀዳሽ እነ ዲዮናስዮስን ሊቀ ጳጳስ አደረጋቸው እኮ። አስደስቶ እኮ ነው ከአሕዛብ መንደር መካከል አውጥቶ ከፍልስፍና መንደር ጎትቶ ለይቶ ሊቃነ ጳጳሳት እያደረገ ሾማቸው። እንዲያውም ከቤተ እስራኤል ይልቅ ቀድመው ድንጋዮች አመሰገኑ እኮ። እነዚህ እምቢ ሲሉ እናንተ እምቢ ብትሉም እንኳን እሊህ ድንጋዮች ያመሰግናሉ ተባለ። አሕዛብ አመሰገኑ። ሎቱ ስብሐት በፍጥረት ሁሉ አንደበት ምስጋና የሚቀርብለት መሆኑን ከመግለጹም በተጨማሪ የነቢዩ ቃል አብሮ ተፈጽሟል። ከነዚህ ድንጋዮች ልጅ ያስነሳል ብሎ ነበር። ከድንጋዮች መካከል የድንጋይ ቀዳሽ ያስነሳ እግዚአብሔር። ድንጋዩን ቀድስ አለው፣ ቀደሰ። ሆሳዕና በአርያም ብሎ ዘመረ። ይህን ዝማሬ ከድንጋዮች እየተቀበለ ክርስቶስ ወደ ቤተ መቅደስ ገባ። ሌላውና ሶስተኛው ከሚጠቡት አፍና ከሕፃናቱ ምስጋናን መቀበሉ ነው። በእናቶቻቸው ጀርባ የነበሩት ሁሉ መናገር ጀምረዋል። አሁን በዚያ ቀን መናገር የማይችል ማንም የለም። የእግዚአብሔር ማመጣጡ ለዚህ ነበር። በልሳነ ነፍስ መናገር አቅቶን አቁመን ነበር ሁላችን። ምናልባት ከአዳም ጀምሮ በልሳነ ስጋ የሚናገር ፍጥረት ይኖር ይሆናል እንጂ በልሳነ ነፍስ ግን መናገር አልቻለ ብሎ ነበር። ልሳነ ነፍስ የነፍስ ቋንቋ ወንጌል ናት። በነፍስ ቋንቋ በወንጌል መናገር መጸለይ የቻለ ማንም አልነበረም እስከዚያ ቀን። አሁን ግን በነፍስ መናገር የሚቻልበት ዘመን ላይ መድረሱን ለመግለጽ ከሕፃናትና ከሚጠቡትም አፍ ክርስቶስ ምስጋናን እየተቀበለ ሰማ ነው። ሌሎቹ ዝም አሉ፣ ሕፃናቱ ግን አመሰገኑ። እንዲያውም ታላላቆቹ የቤተ መቅደስ አውራዎች፣ እነዚህ የኦሪት በገፈጆች ሊቃነ ካህናቱ ድንኳን የሚያህል ቀሚስ እንደለበሱ ምን አሉ? ገስጽ ጾሙ ለአርዳኢከ ከመ ያርምሙ፣ ዝም እንዲሉ ደቀ መዛሙርትን ገስጻቸው አሉ። አጋንንት እኮ ናቸው በእነሱ አድረው ምስጋናው ኮሰኮሳቸው። ሰው ሁሉ ወደ ዝማሬ ሲመለስ አጋንንት የዲያብሎስ መንግስት ተንቀጠቀጠ፣ መፍራት ተጀምሯል። ስለዚህ ምናምን ደቀ መዛሙርትን ገስጽልን እባክህ አሉት። ይሄንን የሚሉት አጋንንት እኮ ናቸው። እነሱን አንደበት አድርገው መሳሪያ አድርገው መናገራቸው ነው እንጂ ይሄን ሲሉ አጋንንት በሰዎች ላይ አድረው ይሄንን ሲናገሩ፣ እሱ ግን ሕፃናትን ሳይቀር ማናገር ጀመረ። እርግጥ ነው ሕፃናት መሳሪያ እንኳን ገና አይከናወንላቸውም፣ አንደበታቸው አይረታላቸውም። ሆኖም ግን እሱ ፈቀደና የአንድ ዓመት ሕፃናት ከእናቶቻቸው ጀርባ ላይ ሆነው የአንድ ዓመት ተመንፈቀ ሕፃናት በስሙ አመሰገኑ። እዚህ ላይ የምንመለከተው ሁለት ነገር ነው። አንደኛ በሱ ምክንያት እሱ ሲሰደድ 1 ዓመትና ከዚያ በላይ የሆኑ ሕፃናት ታርደው ነበርና ሊክሳቸው ፈልጎ ነው። መሰዋታቸውን መታረዳቸውን እንዳልናቀባቸው ዋጋ አልባ እንዳላደረገባቸው ለማጠየቅ የሕፃናቱን ምስጋና አስቀደመ። ሌሎችን ዝም አሰኝቶ እነሱ እንዲናገሩ አደረጋቸው። በኋለኛውም ምጽአቱ ሕዝቡን ይዞ ወደ መንግስተ ሰማያት ለመግባት ሲመጣ ክርስቶስ የሕፃናቱን ዝማሬ እያሰማ ይመጣል። በዮሐንስ ራእይ ምዕራፍ 14 ላይ እንደምንመለከተው ሕፃናቱ ሄሮድስ ያስፈጃቸው 14 እልፍ የቤተልሔም ሕፃናት
ዘንባባ ዝንጣፊያቸውን ይዘው ነጫጭ ልብሳቸውን ለብሰው በፊቱ እየሄዱ ይዘምራሉ። ለዚያውም ማንም ከዚያ በፊትም ከዚያም በኋላ ያልዘመረውን አዲሱን ምስጋና ሕፃናቱ ይዘምራሉ። ዛሬም ወደ ቤተ መቅደስ ሲገባ የሕፃናቱን ዝማሬ እያሰማ ገባ። ከሕፃናትና ከሚጠቡት አፍ የነቢዩን ቃል እየፈጸመ ከዚያ ጋር ደግሞ ነቢዩ ዳዊት በመዝሙር 8 ላይ እማፈ ደቂቅ ወሕፃናት አስተዳሎከ ስብሐተ ብሎ ተናግሮ ነበር። ምስጋናን አዘጋጀ ለራስህ ተብሎ ተጽፎ ነበርና ያንን ትንቢት ከመፈጸም ጋር የሕፃናቱን ዋጋም እንደከፈላቸው ለማጠየቅ ያንን አድርጓል። ሌላው እዚህ ላይ የምንመለከተው ተጨማሪ ነገር ምንድን ነው? ታላላቆቹ ፈሪሳውያን፣ ታላላቆቹ ምሁራን ሰዱቃውያን እነ ሐና እነ ቀያፋ ሰው ሆኖ ለመጣው አምላክ ምስጋና ለማቅረብ ልባቸው ደንድኖ እምቢ አላቸው። ታዲያ እንደ ሕፃናት የተቆጠሩ አባቶቻችን ሐዋርያትን መረጠ እግዚአብሔር። በማቴዎስ ወንጌል ምዕራፍ 11 ቁጥር 25 ላይ እንደምናነበው ሕፃናት ብሎ ጠርቷቸዋል ሐዋርያት። ወንጌል ክርስትና ለሕፃናት የተሰጠ ስጦታ ነው። ለዚህ ነው ታላላቆች እባክህ ዝም በሉ በላቸው እያሉ ሲናገሩ፣ ሕፃናቱ ግን ሆሳዕና በአርያም አሉ። ከእናቶቻቸው ጀርባ ሳይወርዱ ገና ራሳቸውን ሳይችሉ እሱን ለማመስገን ግን ወደ ኋላ አላሉ፣ አመሰገኑ። ይህ ሐዋርያትንም ወደ ሕፃንነት ማለት በአለማወቃቸው ምክንያት ከሕፃናት ነው ቁጥራቸው ሐዋርያት በፈሪሳውያን ዘንድ ማለት ነው። እናም ክርስቶስ ምን ብሏል? እስመ አባይኮ ለዝንቱ ምስጢር እምጠቢባን ወእማእምራን ወከሰትኮ ለሕፃናት፣ ለሕፃናቱ አላዋቂ ነን ለሚሉት ገልጠዋል ብሎ ወንጌል ለሕፃናት የተገለጠ መሆኑን ይናገራል። እንግዲህ የተወደዳችሁ እግዚአብሔር ቤተሰቦች ይህ ዕለት ከመታሰር የተፈታንበት፣ ያ ማለት መፈታታችን እየቀረበ መሆኑን የተረዳንበት ቀን፣ በአህዮቹ መፈታት፣ በድንጋዮቹ ምስጋና ደግሞ እግዚአብሔር ድንጋይ አለዝበው እንጨት ጠርበው የሚያመልኩትንም ሰዎች ሰብስቦ አምጥቶ አመስጋኝ ሊያደርጋቸው ያጫቸው መሆኑን ተምረንበታል። በሕፃናቱ ምስጋና ደግሞ በወንጌል መኖር ማለት፣ በክርስትና መኖር ማለት እንደ ሕፃናት መሆን ማለት መሆኑን ያሳየናል። እንደ ሕፃናት ካልሆን የእግዚአብሔር መንግስት መውረስ አይቻልምና እንዲህ ተብሎ እንደተጻፈው በማቴዎስ ወንጌል ምዕራፍ 19 ላይ ባለቤቱ መድኃኒታችን ኢየሱስ ክርስቶስ እመይተመየጥክሙ ወይኮንክሙ ከመ ዝንቱ ሕፃን ይትበጉ ውስተ መንግሥተ እግዚአብሔር፣ ካልተመለሳችሁ እንደዚህም ሕፃን ካልሆናችሁ ወደ እግዚአብሔር መንግስት አትገቡም ብለዋል። ስለዚህ እንደ ሕፃናት መሆንን ነው። የሕፃናትን ምስጋና ወዶ ነው ይሰማላችሁ፣ ወዶ ነው የተቀበለላችሁ። እንደ ሕፃናት ማለት ይሄ ማለት ከክፉ ነገር ሐዋርያው ቅዱስ ጳውሎስ ወኩኑ ከመ ሕፃናት እምኩይ ነው፣ ከክፉ ነገር እንደ ሕፃናት ሆኑ ይላል። ከክፉ ነገር ነው እንደ ሕፃን መሆን። ሕፃናት ክፉ ነገር በውስጣቸው የለም፣ ንጽሐ ጠባይ አያድፍም።